በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ጉልባን ምንድነው? ስለምን ይሰራል? እንዲሁም ደግሞ መቼ ነው የሚበላው የሚለውን በተጨማሪም ደግሞ ብዙ ሰዎች ስለ አክፍሎት ይጠይቃሉና አክፍሎትስ ምንድነው? ከመቼ እስከ መቼ ነው የምናከፍለው? ለምንድነው የምናከፍለው የሚለውን እነዚህን ሁለቱን ከብዙ በጥቂቱ አጠር አድርገን በዛሬው ትምህርታችን ላይ እንማማራለን ማለት ነው። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም መልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ጉልባን ምንድነው? ለምንድነው የሚሰራው? ሃይማኖታዊ ትውፊቱስ ምንድነው የሚለውን ስንመለከት ከሁሉ አስቀድሞ ልታውቁ የሚገባው ነገር አንድ ሰው በዚህ በሰሞነ ሕማማት ወቅት ላይ ጉልባንን ስለበላ አይጸድቅም፣ ስላለበላም ደግሞ አይኮነንም። ስለዚህ አንዳንድ ሰዎች ዘንድሮ ጉልባን ሳላደርግ ኃጢአት ሰራው ብለው የሚያስቡ ስላሉ ይህ ሃይማኖታዊ ትውፊት ስለሆነ የምናስበው ነገር ስላለ እናዘጋጃለን እንጂ ይህንን ጉልባን ስለበላን አንጸድቅም፣ ስላልበላንም ደግሞ አንኮንንም። ይህንን በደንብ ልትይዙ ያስፈልጋል። ጉልባን ምንድነው? ለምን ይዘጋጃል የሚለውን ስንመለከት ጉልባን ከባቄላ ክክ ከስንዴ ወይም ደግሞ ከተፈተገ ገብስ ጋር አንድ ላይ ተቀቅሎ የሚዘጋጅና የጸሎተ ሐሙስ ዕለት የሚበላ ንፍሮ ነው። በጸሎተ ሐሙስ በቤት ውስጥ ከሚፈጸሙ ተግባራት መካከል አንዱ ይህንን ጉልባን ማዘጋጀት ነው። ታዲያ ይህ ጉልባን ማዘጋጀት ከየት ነው የመጣው ስንል ጉልባን እስራኤላውያን ከግብፅ ባርነት ሲወጡ በችኮላ መጓዛቸውን የምናስብበት ከእስራኤላውያን የመጣ ሃይማኖታዊ ትውፊት ወይም ደግሞ ስርዓት ነው። በሀገራችን ኢትዮጵያ አብዛኞቹ የትውፊት ክንዋኔዎች የብሉይ ኪዳን መነሻ ስላላቸው ይህ ስርዓት ዛሬም በኢትዮጵያ ምዕመናን ዘንድ ይከበራል ማለት ነው። ስለዚህ ይህ ትውፊት ከየት ነው የመጣው ስንል ከእስራኤላውያን የመጣ ትውፊት ነው። እስራኤላውያን ከግብፅ ባርነት ሲወጡ በችኮላ መጓዛቸውን የምናስብበት ነው። በተጨማሪም ደግሞ በዚህ በጉልባን የምናስበው ነገር አለ። ጉልባን እስራኤላውያን ከባርነት በወጡ ጊዜ አብክተው ጋግረው መብላት አለመቻላቸውን ያስታውሰናል። በወቅቱ ታዲያ ያልቦካው ሊጥ እየጋገሩ ቂጣ እየተመገቡ ንፍሮ ቀቅለው ስንቅ ይዘው መጓዛቸውን ይህንን ነው የምናስበው። ይህ ደግሞ የመንገድ ተግባራቸው ነበረ፣ የእስራኤላውያን ማለት ነው። ታዲያ በዚህ በሰሙነ ሕማማት ወቅት ላይ በጸሎተ ሐሙስ ዕለት ይህ ጉልባንና ቂጣ ይዘጋጃል። ይህ ሲዘጋጅ ደግሞ በጸሎተ ሐሙስ ዕለት የሚዘጋጀው ጉልባንና ቂጣ ጨው ጨመር ተደርጎ ወይም ደግሞ በዛ ተደርጎ ነው የሚዘጋጀው። ለምንድን ነው በዛ ተደርጎ የሚዘጋጀው ስንል ውሃ እንዲያስጠማን ነው። ጨው ምግቦች ሁሉ ላይ ሲበዛ ውሃ ቶሎ ቶሎ ያስጠማልና ጨው ውሃ እንደሚያስጠማ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስም ታዲያ በዚህ በሰሙነ ሕማማት ወቅት ላይ ስለኔና ስለናንተ ሲል ብዙ መከራ ስቃዮችን ሲቀበል ውሃ መጠማቱን እንዲሁም መራቡን እንድናስብ በዚህ በጉልባን ላይ ጨው በዛ ተደርጎበት ይዘጋጃል ማለት ነው። አስተውሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ ከተያዘባት ሰዓት ጀምሮ እያሰቃዩት እያንገላቱት እስቲ ማን ነው የመታ እያሉ ምራቃቸውን የተፉበት በእግራቸው እየረገጡት ሌሊቱን ሙሉ ሲያሰቃዩት ቆይተው ጠዋት ደግሞ በፍርድ አደባባይ አቁመውት 3 ሰዓት ላይ ገርፈውት 6 ሰዓት ላይ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በአምስቱ ቅንዋተ መስቀል ቸንክረውት በመስቀል ላይ ሰቅለውት ከ6 ሰዓት እስከ 9 ሰዓት በመስቀል ላይ ጌታችን ቆይቶ 9 ሰዓት ላይ ነፍሱን ከስጋው ለየ። በመስቀል ላይ ያለ ተጠማሁ አለ። ተጠማው በሚላቸው ጊዜ
ሐሞትና ሆምጣጤን ደባልቀው ሰጡት። ውሃን የፈጠረውን አምላክን ውሃ ከለከሉት። ወገኖቼ ጌታችን ስለኛ ሲል ተጠማ። ያንን መጠማቱን ደግሞ ለማሰብ በዚህ በጉልባን ሥርዓት ውስጥ ጨው በዛ ተደርጎ ይደረግበታል ማለት ነው። ይህንን እናስባለን፣ የጌታን ጥሙን ማለት ነው። በሌላ በኩል ደግሞ በዚህ በጉልባን ሥርዓት ውስጥ ምንድን ነው የምናስበው ስንል ባቄላው ይከካል። ባቄላው ሲከካ ቅርፊቱ ይላጣል። ይህም ደግሞ የጌታችንን መከራና ስቃይ እንድናስብ አይሁዳውያን ልብሱን አውልቀውበት ነበርና የዚያ ምሳሌ ነው። ልክ ባቄላው ተከክቶ ቅርፊቱ ከላዩ ላይ ሲላጥ ያንን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ የለበሰው ልብስ አይሁዳውያን ከላዩ ላይ እንዳወለቁበት እናስባለን። ይህም ብቻ አይደለም፣ ደግሞ መከራውን እናስባለን ወገኖቼ። የትኛውን መከራ ካልን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ 6666 ጊዜ ሲገረፍ፣ እኔና እናንተ በምናውቀው አይነት ጅራፍ አይደለም። እርሱ የተገረፈው ጫፍ ጫፉ ላይ ብረት ባለው ያ ጅራፍ የሰው ሰውነት ላይ ሲያርፍ የሰውን ሥጋ ቦጫጭቆ በመሬት ላይ በሚጥል ደሙ እንደ ውሃ እስከሚፈስ ድረስ አጥንቶቹ እስከሚታዩ ድረስ ሥጋው ከላዩ ላይ ተቦጫጭቆ በመሬት ላይ እስከሚወድቅ ድረስ 6666 ጊዜ ተገርፏል። ባቄላው ሲከካ ቅርፊቱ እንደተላጠ ሁሉ ወይም ደግሞ እንደሚላጥ ሁሉ ጌታችንም ስለ እኔና ስለ እናንተ ሲል 6666 ጊዜ ሲገረፍ ሥጋው እንደ ቅርፊት ከላዩ ላይ በመሬት ላይ እየተቦጫጨቀ መውደቁን እናስባለን ወገኖቼ። ይህንን ሃይማኖታዊ ድንቅ የሆነ ምስጢር ነው የምናስበው። ስለዚህ ይህንን የጉልባን ሥርዓት ስናከናውን የጌታችንን ሕማማቱን፣ መከራውን፣ ጥሙን እናስባለን ወገኖቼ። በእውነት ይህችን ቅድስት ሃይማኖት የሰጠን አምላካችን የተመሰገነ ይሁን። በነገሮች ሁሉ የክርስቶስን ሕማምና መከራ የምታሳስበንን እኛ ካስተዋልን እያንዳንዲቱ ተግባሯ በሙሉ የክርስቶስን ሕማም ቀራንዮን እንድናስብ የምታደርገንን ይህችን ቅድስት ሃይማኖት የሰጠን አምላካችን በእውነት የተመሰገነ ይሁንልን። ታዲያ በሊቃውንቱ ትምህርት ጉልባን ከስንዴና ከባቄላ ይዘጋጃል። ልብ ብላችሁ አስተውሉ። ባቄላው ይታመሳል፣ ይፈተጋል፣ ይከካል። ስንዴው ግን አይከካም፣ አይፈተግም፣ አይታመስም። ይህስ ምሳሌነቱ ስለምንድን ነው ስንል ይህ ምሳሌነቱ ስለኛ በተዋህዶ ለከበረው አምላካችንና መድኃኒታችን ኢየሱስ ክርስቶስ መከራ መታሰቢያ ነው። እንዴት ካልን ደግሞ ባቄላው የሥጋ ምሳሌ ነው። ስንዴው ደግሞ የመለኮት ምሳሌ ነው። ምንም እንኳን መለኮት ከሥጋው ያልተለየው አምላክ ቢሆንም ሕማሙ ግን መለኮትን አላገኘውም። ጌታችን በሥጋው መከራ ስቃይን ተቀብሏል። መለኮትን ግን ሕማም አላገኘውም። ልክ እንደዛ ሁሉ ባቄላው ይከካል፣ ይታመሳል። ያ የሥጋ ምሳሌ ነው። በሥጋው ስለኛ ሲል የተቀበለውን መከራ እንድናስብ በሥጋው ብዙ መከራ ስቃይ እንደተቀበለ እናስባለን። እንደዚሁም ደግሞ ስንዴው ደግሞ የመለኮት ምሳሌ ነው። በሥጋ ብዙ መከራ ስቃይ ቢቀበልም እንኳን መለኮትን ግን ሕማሙ እንዳላገኘው፣ መከራው እንዳላገኘው እንማራለን ማለት ነው። የተዋህዶ መዶሻ የተባለ ቅዱስ ቄርሎስ እንዳስተማረው ነገረ ተዋህዶን ሲያስተምረን በጋለ ብረት መስሎ ያስተምረናል። ብረት ከእሳቱ ውስጥ ቢጨምሩት ብረቱ እሳቱን ይመስለዋል አለ። እሳቱም የብረቱን ቅርጽ ይይዛል። ብረቱን ቢመቱት ይለዝባል። የማይጨበጠው እሳትም ከብረቱ ጋር ስለተዋሃደ አንጥረኛው ይመተዋል፣ ነገር ግን እሳቱን አያገኘውም ብሎ ስለ ነገረ ተዋህዶ በሚገርም አገላለጽ ገልጾ አስተምሮናል ማለት ነው። ስለዚህ መለኮት የተዋሃደው ሥጋ መከራን ተቀበለ፣ በሥጋም ሞተ። ለመለኮት ግን ሕማም፣ ድካም፣ ሞት አይስማማውም። ይኸውም መለኮት ከሥጋው እንደተዋሃደ በነፍስ ወደ ሲኦል ወርዶ ምርኮን ማረከ፣ ነፍሳትን ነፃ አወጣ፣ ገነትም አስገባቸው። መለኮት የተዋሃደው ሥጋ ወደ መቃብር ቢወርድም በሦስተኛው ቀን በታላቅ ኃይል በሥልጣን ኢየሱስ ክርስቶስ ሞትን ድል አድርጎ ተነሳ ወገኖቼ። ስለዚህ ይህንን የጉልባን ሥርዓት በቤታችን በጸሎተ ሐሙስ ዕለት ስናከናውን ስናዘጋጅ የምናስበው የጌታችንን መከራና ስቃይ ነው። የምናስበው እስራኤላውያን ከግብፅ ባርነት ሲወጡ ያደርጉት የነበረውን ተግባር እናስባለን፣ እናስታውሳለን ማለት ነው። ይህም ትውፊት ደግሞ ከእስራኤላውያን የመጣ
ትውፊት ነው ማለት ነው። ይህንን በደንብ ልታውቁ ያስፈልጋል። በነገሮች ሁሉ የእኛ ቅድስት ቤተ ክርስቲያን የጌታን ሕማምና መከራ ነው የምታስበው። ስለዚህ በዚህ በሰሙነ ሕማማት ሐሙስ የጉልባንን ሥርዓት ስታከናውኑ፣ በቤታችሁ ስታዘጋጁ ጨው በዛ ተደርጎበት እንደሚዘጋጅ ልታውቁ ያስፈልጋል። ጨው በዛ ልታደርጉ ያስፈልጋል። ባቄላው ተከክቶ ቅርፊቱ ሲላጥ ደግሞ የምን ምሳሌ እንደሆነ ልታውቁ ያስፈልጋል። ስለዚህ ይህንን ሥርዓት ነው የምናዘጋጀው። መጀመሪያ ላይ እንዳልነው ግን ይህንን የጉልባን ሥርዓት ያከናወነ ሰው በዚህ ይህንን የጉልባን ሥርዓት ስላደረገ ብቻ አይጸድቅም፣ ስላላደረገም ደግሞ አይኮንንም። የምናስበው ሃይማኖታዊ ትውፊት እንዲሁም ደግሞ የምናስበው የጌታችንን መከራ ስለሆነ ብቻ ይህንን ሥርዓት እናከናውናለን ማለት ነው። ታዲያ የጉልባንን ምንነት ከብዙ በጥቂቱ አጠር አድርገን ከተመለከትን አንዳንድ ሰዎች ደግሞ ስለ አክፍሎት በብዛት ይጠይቃሉ። አክፍሎት ምንድን ነው? ከመቼ ጀምሮ ነው ባከፍለው? ከሐሙስ ጀምሮ ነው ወይንስ ደግሞ ከአርብ ጀምሮ ነው እያሉ ይጠይቃሉና በባለፈው ትምህርታችን ላይ ተማምረናል። ነገር ግን ብዙ ሰዎች ጋር ስላልደረሰ የብዙ ሰዎች ጥያቄ ስለሆነ አክፍሎት እንድትማሩበት ድጋሚ በዚህ ርዕስ ተማምረናል ማለት ነው። እንግዲህ አክፍሎት ምንድን ነው ስንል አክፍሎት ማለት ማጠፍ፣ መደረብ፣ ሁለቱን አንድ ቀን አድርጎ መጾም ማለት ነው። በሰሙነ ሕማማት በዕለተ ዓርብ ማለት ነው ከስግደት በኋላ ምእመናን ወደ የቤታቸው ከገቡ በኋላ ጥቂት ነገር ለቁመተ ሥጋ ቀምሰው እስከ ትንሣኤ ድረስ ይሰነብታሉ። ይህ ደግሞ አክፍሎት ይባላል። ከዓርብ እስከ ቅዳሜ ለእሑድ አጥቢያ ድረስ ብዙ ሰዎች ያከፍላሉ። አንዳንዶች ደግሞ ከሐሙስ ጀምሮ ያከፍላሉ። ከሐሙስ ጀምሮ ማክፈላቸው ስለምንድን ነው ስንል እመቤታችን ቅድስት ድንግል ማርያምና ያዕቆብና ዮሐንስ የጌታን ትንሣኤ ሳናይ እህል ውሃ እንቀምስም ብለው እስከ ትንሣኤ ድረስ መቆየታቸውን ተከትሎ የመጣ ትውፊት ነው ማለት ነው። ልብ በሉ። እመቤታችን ቅድስት ድንግል ማርያም ያዕቆብና ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰሙነ ሕማማት ሐሙስ ማታ ተይዟል። ሐሙስ ማታ ጌታችን ከተያዘባት ሰዓት ጀምሮ ጌታዬ ለእኔ ሲል እየተሰቃየ፣ ጌታዬ ለእኔ ሲል ተይዞ፣ ጌታዬ ለእኔ ሲል እየተገረፈ፣ ጌታዬ ለእኔ ሲል በመስቀል ላይ የተሰቀለ ያን ሁሉ መከራ ስቃይ እየተቀበለ ጌታዬ ለእኔ ሲል በመቃብር ውስጥ አድሮ እኔ እንዴት ብዬ ምግብ እበላለሁ? የጌታን ትንሣኤ ሳላይ እህል ውሃ አልቀምስም ብለው እስከ ትንሣኤ ድረስ ቆይተዋልና እኛም ያንን ተከትለን ጌታችን ለእኛ ሲል በሰሙነ ሕማማት ሐሙስ ማታ ተይዞ ትንሣኤውን ሳናይ እንዴት ምግብ እንበላለን? እንዴት እህል ውሃ ይወርድልናል? ብለን እስከ ትንሣኤ ድረስ የምንቆየው መቆየት አክፍሎት ይባላል ማለት ነው። ስለዚህ የመጀመሪያው ከሐሙስ ጀምሮ ብዙ ሰዎች ያከፍላሉ። ይህንንም ደግሞ ሁላችንም ልናደርግ ይገባል። ይህንን ትውፊት አስመልክቶ ታዲያ ሄሬኖስ አብሳቢዮስ የተባሉ ጸሐፍት ሐዋርያት በሰሙነ ሕማማት ከደረቅ ዳቦና ከትንሽ ውሃ በቀር እንደማይመገቡ ከሐሙስ ጀምሮም ደግሞ እንደሚያከፍሉ ጽፈውልናል። ማክፈላቸውን ብቻ ሳይሆን ደግሞ የጻፉልን ሐዋርያት ሌሎችም ሰዎች ደግሞ እንዲያከፍሉ እንዳሳሰቡና ከሐሙስ ጀምሮ ያልተቻላቸው ቢያንስ ከዓርብ ጀምሮ እንዲያከፍሉ ማዘዛቸውንም ጽፈውልናል። ስለዚህ የተቻላቸው ሰዎች ከሐሙስ ማታ ጀምሮ እስከ ትንሣኤ ድረስ ያከፍላሉ፣ ይቆያሉ። ሐዋርያት ያንን ሲያደርጉ እንደነበሩ ተጽፎልናል። እንደዚሁም ደግሞ ሐዋርያት ያንን ማድረግ የሚችል ከሐሙስ ጀምሮ ማክፈል እንዳለበት አሳስበዋል። ነገር ግን ያንን ማድረግ የማይችል ሰው ደግሞ ከዓርብ ጀምሮ እንዲያክፍል ማዘዛቸውንም ጽፈውልናል ማለት ነው። የእኛ ቤተ ክርስቲያን ሥርዓትም ትምህርትም ደግሞ ይህ ነው። ስለዚህ የቻልን ሰዎች ከሐሙስ ማታ ጀምሮ፣ ያልቻልን ሰዎች ደግሞ በዓለ ስግደትን በቤተ ክርስቲያን ላባችን ጠብ እስከሚል ድረስ እየሰገድን በስግደት አክብረን ወደ ቤታችን ከተመለስን በኋላ ጥቂት ለቁመተ ሥጋ ያህል ጥቂት ነገር ቀምሰን እስከ ትንሣኤ ድረስ የምንቆየው ነው ማለት ነው። ይህም ደግሞ በፍትሐ ነገሥት አንቀጽ 15 ቁጥር 578 ላይ ተመዝግቦልን እናገኛለን። ፍትሐ ነገሥቱ እንዲህ ይላል። በእኒህ በስድስቱ ቀኖች ወይም ደግሞ በሰሙነ ሕማማት ከቂጣ ከጨው ከውሃ በቀር አይብሉባቸው። በእኒህ ቀኖች ከወይን ከሥጋ ተለዩ፣ የሐዘን ቀኖች ናቸውና የደስታ ቀኖች አይደሉም። ዓርብንና ቅዳሜን ግን ሁለቱን በአንድነት ጹሟቸው። የሚችል እስከ ሌሊት ዶሮ ጩኸት ጊዜ ድረስ ምንም አይቅመስባቸው። ሰውየውም ሁለቱን ቀኖች በአንድነት መጾም ባይቻለው ግን የቅዳሜን ጾም ሊጾም ይገባል ይላል። እዚህ የፍትሐ ነገሥት አንቀጽ ላይ በደንብ በግልጽ ተቀምጦልናል ወገኖቼ። ዓርብንና ቅዳሜን ግን
ሁለቱንም በአንድነት ጹሟቸው ይላል። ይህ ማለት ሐሙስ ማታ ጥቂት ለቁመተ ሥጋ ያህል ጥቂት ነገር ተመግበን ከዚህ በኋላ ዓርብንና ቅዳሜን በአንድነት የምንጾመው እስከ ትንሣኤ ድረስ የምንቆየው መቆየት ነው የመጀመሪያው። ይህንን አድርጉ ይልና ይህንን ማድረግ የማይቻለው ሰው ካለ ደግሞ ይህ ቅዳሜን ጾም ሊጾመው ይገባል ይላል። ይህ ቅዳሜን ጾም ሊጾመው ይገባል ማለት ከስግደት መልስ ጥቂት ለቁመተ ሥጋ ያህል ጥቂት ነገር ቀምሶ እስከ ትንሣኤ ድረስ ሊቆይ ይገባዋል ይላል። ስለዚህ ከሐሙስ ጀምሮ ማክፈል የቻልን ከሐሙስ ጀምሮ እናክፍል። ያልቻልን ሰዎች ግን ዓርብ ትንሽ ነገር ቀምሰን እስከ ትንሣኤ ድረስ ልንቆይ እንደሚገባ ፍትሐ ነገሥቱ ያዛል ማለት ነው። እናስተውል የሚገባው ነገር ግን ቅዳሜ ጠዋት ቁርሱን የበላ ሰው ዓርብ ማታ በልቶ እስከ ትንሣኤ ድረስ ያላከፈለ ቅዳሜ ጠዋት ቁርሱን የበላ ሰው ቅዱስ ሥጋውን ክቡር ደሙን መቀበል አይችልም። ይህን ልታውቁ ያስፈልጋል። ቅዱስ ሥጋውን ክቡር ደሙን መቀበል የሚችለው ዓርብ ማታ ጥቂት ለቁመተ ሥጋ ያህል የቀመሰ ሰው ወይም ደግሞ ከሐሙስ ጀምሮም ደግሞ ያከፈለ ሰው ቅዱስ ሥጋውን ክቡር ደሙን መቀበል ይችላል። ነገር ግን ጠዋት ቅዳሜ ጠዋት ጥቂት ነገር ቀምሰው ከሆነ ቅዱስ ሥጋውን ክቡር ደሙን መቀበል አይችልም። ለምን ካልን ደግሞ አንድ ሰው ቅዱስ ሥጋውን ክቡር ደሙን ለመቀበል 18 ሰዓታትን መጾም ይገባዋል ማለት ነው። እነዚያ 18 ሰዓታት ደግሞ የጌታችንን መከራና ስቃይ የሚያሳስቡን ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ 3 ሰዓት ከተያዘባት ሰዓት ጀምሮ በመስቀል ላይ ተሰቅሎ ነፍሱን እስከሰጠበት ሰዓት ድረስ ያለው 18 ሰዓታት ይሆናሉ። ስለዚህ ለ18 ሰዓታት መጾማችን ምንም አይነት እህል ውሃ ወደ አፋችን ሳይገባ አፋችን እስከሚጦልግ ድረስ መጾማችን የጌታችንን መከራና ስቃይ እንድናስብ ነው። ስለዚህ 18 ሰዓታት መጾም ይገባዋልና የቅዱስ ሥጋውን ክቡር ደሙን ለመቀበል ቅዳሜ ጠዋት የተመገበ ሰው መቁረብ አይችልም ማለት ነው። መቁረብ ያስበ ሰው ዓርብ ማታ ጥቂት ለቁመተ ሥጋ ያህል ቀምሶ አክፍሎ ሊቆርብ ይችላል ማለት ነው። ስለዚህ አክፍሎት ምንድነው? የጉልባን ስርዓትስ ስለምንድን ነው የሚዘጋጅ የሚለውን ዛሬ ከብዙ በጥቂቱ አጠር አድርገን ተመልክተናል። እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ አንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙዎች ካለማወቅ የተነሳ እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱምና ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እንበለ ደዌ ክቡር እንበለ ደዌ ወሕማም እንበለ ጻማ